ያ ምንድነው? ልጄ ነች። ምንድነው የሆነ የፈረሰ አይነት ቤት ነገር አያለውና ቤት ሰርተን ነበር ወርቆብን ፈርሶብኝ ነው። በግንቦት ወር የሚደረግ ክፉ የጨለማ አሰራር ጠንቋዮች፣ ሟርተኞች፣ ደጋሚዎች፣ ገለመሌ ምናምን ተሰብስበው የሚያውጁት አዋጅ አለ። ምክንያቱም ምንድነው ማየው በሰላም ያለ ቤት ሲፈርስ ነው ማየው። አሁንም በመንፈሴ ምን ያለው ኪያ ከሚል ስም ጋር የተገናኘ ነገር እያየው ነው ያለውት። የባባ ስም ኪያ ነው። የእህቴ ልጅ ማለት ጆጆ የእህትሽ ልጅ ኪያ ነው ስሙ የሚባለው። ቆይ እሺ ማዘር ምንድነው የሚሉት ስሟ? ዛሬ አምስት ቁጥር ነው ማየው። አሁን ኪያ ብዬ የምጠራውን ቤተሰብ 5 ናቸው። ኪያ ከሚል ስም ጋር የተገናኘ 5። እኔ አሁን ማውራውን ነገር መልእክቱን በአግባቡ ስሙ። ፓስተር ማይክ ያው እዛ ጋር እስቲ ደግሞ ቆም በለው እስቲ ሰውዬ። ምክንያቱም የእግዚአብሔር ብርሃን መጥቶ አንተ ጋር ሲቆም ስላየው ነው። አሜን። ኪያ ምንድነው? ልጄ ነች። ልጅህ ናት? አዎ። 5 ናችሁ ቤታችሁ ውስጥ? አዎ 5 ነን። እና ወደዚህ ጋር አጨብጭቡለት ያለ በግንቦት ወር የሚደረግ ክፉ የጨለማ አሰራር ጠንቋዮች፣ ሟርተኞች፣ ደጋሚዎች፣ ገለመሌ ምናምን ተሰብስበው የሚያውጁት አዋጅ አለ። እኛ ደግሞ ተሰብስበናል። ይሄ የእግዚአብሔር ማህበር አሜን አሜን አዋጃቸው ነው። በኢየሱስ ክርስቶስ ስም ገልብጠነዋል። አሜን። በኢየሱስ ስም ገልብጠነዋል። አሜን። በኢየሱስ ስም ገልብጠነዋል። አሜን። በጌታ በኢየሱስ ስም ገልብጠነዋል። አሜን። በጌታ በኢየሱስ ስም ገልብጠነዋል። አሜን። ልናገረባችሁ አንድ እግዚአብሔር ነብይ የኔ ስራ እናንተ ላይ መናገር ነው። ከፈርዱ ለትጆቻችሁ ሞት በታወጀባችሁ ላይ ዛሬ ህይወትን አውጃለሁ። አሜን። መልካም ዜናን አውጃለሁ። አሜን። የምስራችን አውጃለሁ በኢየሱስ አሜን። ሃሌሉያ። ኦኬ። የሚገርም ነው። አንተ ሰው ያልጠበቅከውን በር እግዚአብሔር ላንተ ይከፍትልሃል። አሜን አሜን ትላለህ። አሜን። እስቲ እንደዚህ ቁልፍ እንደሚይዘው እስቲ እንደዚህ ቁልፍ እንደሚይዘ ነገሬ ተከፈተ በል እስቲ። ነገሬ ተከፈተ። ድገምና በል እስቲ። ነገሬ ተከፈተ። ድገምና በል እስቲ። ነገሬ ተከፈተ። የሆነ ወደ ደቡብ አቅጣጫ የማየው አንድ ቀስት አለና ወደ ሻሸመኔ አካባቢ ሻሸመኔ የሚባል ሀገር ታውቃለህ? በዚህ በሻሸመኔ መስመር ያለ ወደ ደቡብ ሲኬድ አውቃለሁ። ግን ምን አለ ወደዛ? አንተ ምንም የለም። የሚገርም ነው። እኔ የማየው እዛ ሻሸመኔ የሚባል ሀገር ላይ የክፋት ስራ ሲሰራ ነው የማየው። ምንድነው የሆነ የፈረሰ አይነት ቤት ነገር አያለውና አይ ዶንት ኖ ከምንድነው ኮሪደር ልማት ጋር የፈረሰ ይሆን ከመን ይሆን አይ ዶንት ኖ አላውቅም። ቤት ሰርተን ነበር ወርቆብን ፈርሶብኝ ነው። ፈረሰባችሁ? አዎ። መቼ ነው የፈረሰው? አሁን 1 ዓመት ይሆናል። ለምንድን ነበር የፈረሰው? ምክንያቱን ታውቃለህ? ምክንያት አላውቅም። እንዲሁ ጨርሰን ፊኒሺንግ ያለ ደርሰን ራስ ወደቀ። አይታችኋል? አንዳንድ ፕሮፌቲክ ሳይኖች አሉ። እግዚአብሔር ይባርከ። እንደው አንተ እዞ ረጋ ያለ ሰው ስለሆነ በአግባቡ እየሰማኝ ነው። አሁን አንዳንድ ሰው ግራ ይገባው ነው ስትነግሩት ራሱ ወይ ደነግጣል ወይ ምን አይልም። ያ ነገር ሳይን ነው፣ ምልክት ነው። ምክንያቱም ምንድነው ማየው በሰላም ያለ ቤት ሲፈርስ ነው ማየው። ደስ ዋይ ለዛን ከኮሪደር ጋር ተገናኝ ምንድነው ምክንያቱ ግን አለው። ዝም ብሎ ነው ቤቱ የወደቀው የፈረሰው? አዎ ዝም ብሎ ጨርሰን ራሴው ግንበኛ ሰርቼ ጨርሰን በቃ መጨረሻ ብሎ ከዚህ አስቀምጠን እንዴ ቁጭ ብለ እየታጠብን ያለው ወደቀ። እዛ ነበራችሁ እናንተ ሲፈርስ? አዎ እኔ እዛው ነኝ። አሁን ይኸውልህ ይሄ ነገር ምልክት ነው ባይዘወይ። አሁን አንተ ህይወት ሁሉ ነገር ልክ እንደዚህ ነው ማየው። በቃ የፈረሰ ነገር ነው ማየው። እግዚአብሔር አምላክ የፈረሰውን ነገር እንደገና ሲያድሰው አያለሁ። አሜን። ባይዘወይ ይሄ መልእክት ለዚህ ሰው ብቻ አይደለም፣ ለ17 ሰዎች እግዚአብሔር መንፈስ ይና አሜን። ሰው ያፈረሰባችሁ፣ ሰይጣን ያፈረሰባችሁ፣ በክፋት የፈረሰባችሁ ነገር ሁሉ በናዝሬቱ በኢየሱስ ስም እግዚአብሔር በክብር ያድሰዋል። አሜን። ሌላ አድርጎ ይሰራዋል። አሜን። እስቲ በክብር ያድሰዋል በሉ። እስቲ በክብር ያድሰዋል። ሌላ አድርጎ ይሰራዋል በሉ። ሌላ አድርጎ ይሰራዋል። አንድ ሰው ጮሆ በኃይል አሜን ይበል። አሜን።
እንግዲህ አንተው ራስህ ግንበኛ ነህ። አዎ በጥንቃቄ ነው የሰራው። አዎ ምን እንዳፈረሰ ግን አታውቅም። ምንም እስካሰረስ አላወቅንም። እንግዲህ ይኸውልህ ነገሩ የተሰራው ሻሸመኔ ነው። በጭማሪ ስም የምትጠራው ምክንያቱም ትክክለኛ ስሟን ከጠራው ጥሩ አይደለም። ጥል ውስጥ እንዳትገቡ። እዛ ጋር ነው የመንፈሱ አሰራር። አሁን በነገራችን ላይ ዛሬ ማለት ነው ያ ዋና ምንጩን ስለምናፈርስለት የዚህ ሰው ነገሩ ሁሉ የተለቀቀ ይሆናል። አሜን። ሃሌሉያ። ደግሞ ሌላ በመንፈስ የምና ያለው የሆነ የተወሰደ ነገር ወደ እጅ ሲገባ ያለው። አሜን። ምን አልኩ? የተወሰደብኝ ነገር ወደ እጅ ሲገባ። ይሄ ነገር የማየው ከመሬት ጋር የተገናኘ ነገር ነው። እግዚአብሔር አንተን ሰርፕራይዝ የሚያደርግ ነገር አለ። አሜን አሜን። በአንተ ችሎታ ሊሆን የማይችል በእግዚአብሔር ግን ችሎታ የሚሆን አሜን። ምክንያቱም ሳየው እጃቸው ፈርጠም ያሉ እጆች ያለው እንዲህ ጠምዝዘው ሊወስዱ የፈለጉትን እግዚአብሔር ግን ጠምዝዞ እጅ ላይ ሲያስገባ ያለው። አሜን አሜን። እዛው ቦታ ነው። እዛው ቦታ ላይ ጭቅጭቅ አለው ቦታው። እዛው ቦታ ላይ ምን አለ? ቦታ ቤቱ የወደቀበት። አዎ ሰዎቹ ጋር በጣም ክርክር አለ። በምን ጉዳይ? በዛው ቦታ ጉዳይ፣ በመሬት ጉዳይ። ክብር ይሁንለት ጌታ። በሉ በእናንተ ላይ ትንቢት ልናገርባችሁ። አሜን አሜን። በሰው ጉልበት በጨለማው ዓለም ተጠምዝዞ የተወሰደባችሁ ሊወሰድባችሁ ያለውን ነገር በኢየሱስ ስም እጃችሁ ላይ አስገብቼዋለሁ። አሜን። እጃችሁ ላይ አስገብቼዋለሁ። አሜን። እጃችሁ ላይ አስገብቼዋለሁ። አሜን። እጃችሁ ላይ አስገብቼዋለሁ። አሜን። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። በዚህ ጉባኤ በዓለም ዙሪያ እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይዋጋላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። ከዚህ ትንቢት በኋላ ብዙዎቻችሁ ታምራታችሁ እጃችሁ ላይ ገባ። አሜን። እጃችሁ ላይ ገባ። አሜን። እጃችሁ ላይ ገባ። አሜን። ለብዙ ዓመት የተሟገታችሁት ነገር እጃችሁ ላይ ገባ። አሜን። እልልታ ጭብጨባ ይሁን። ሃሌሉያ። ይሄ ከፊታችሁ ያለው ወር ሳያልቅ ማለት ነው። ይሄ የግንቦት ወር ሳያልቅ ለ6 ሰዎች እግዚአብሔር ያላሰቡትን ሰርፕራይዝ እጃቸው ላይ ሲያስገባ፣ ሰርፕራይዝ እጃቸው ላይ ሲያስገባ፣ ድንገተኛ ጉብኝት እጃቸው ላይ ሲገባ ያለው፣ እጃቸው ላይ ሲገባ ያለው፣ እጃቸው ላይ ሲገባ ያለው በኢየሱስ ስም ሆነላቸው። አሜን። በኢየሱስ ስም ሆነላቸው። አሜን። በኢየሱስ ስም ሆነላቸው። አሜን። ተቀበል። ይኸውልህ የኔ ወንድም፣ አንደኛ እግዚአብሔር ይፈርድልሃል። አሜን። እግዚአብሔር ይዋጋልሃል። አሜን። በአንተ ላይ ተሰርቶ ሻሸመኔ ምድር ላይ የተደገመን ይህን ጥንቆላ በናዝሬቱ በኢየሱስ ክርስቶስ ስም አፍርሼዋለሁ። አሜን። ይኸውልህ የጠላት ፕሮግራም የነበረው አንተ ገብቶህም ላይገባም ይችላል። የሆነ ሰዓት ላይ እግርህን ያዝ እያደረገ ነበረ። መልስ ስጠኝ። ግራ ነው። ግራ እግርህን ያዝ እያደረገ ነበር። በቅርብ ጊዜ ነው እዚህ ላይ ቆስሎብኝ። ቁስል ራሱ አሁን ቅርብ ጊዜ ነው ዳነልን። ቁስል ነበረ እግርህ ላይ። እዚህ ግራ እግርህ ተመልከት። እና ያ ግራ እግርህን ብቻ አይደለም፣ እንደዚህ እግርህን ምልክቱ ነው እሱ ያዝያ ግማሽ እንደዚህ ግማሽ ጎንን ከፍሎ ፓራላይዝ የማድረግ ፕሮግራም ነበር የነበረው የጠላት ፕሮግራም። ከዛ በኋላ የአልጋ ቁራኛ እንድትሆን ለልጆች ለቤት እንዳትጠቅም ለማድረግ ነበር የታቀደው። ኤኒዌይ ይሄ መንፈሳውን ፈርሷል። አሜን። ያንተን ሞትና ውድቀት በሚፈልጉ ሰዎች ፊት ለፊት እግዚአብሔር ያንተን ክብር ያሳያቸዋል። አሜን። እስቲ አንድ ሰው ጮሆ በኃይል አሜን ይበልስ። ዓይንህን የሚቆረቁረውና አንዳንድ ጊዜ ወጋ የሚያደርግን ነገር ከዓይን ላይ አንስቼዋለሁ። አሜን። እዚህ የሚቆረቁረው የሚወጋውን ነገር ሁሉ ከዓይን ላይ አንስቻለሁ። በዓይን ላይ የታወጀውን የክፋትን አዋጅ ሁሉ አፍርሼዋለሁ። የሚገርም ነገር ነው። አንድ ጊዜ ራሱ እንዲህ የሆነ ከከፍታ ነገር ላይ ጥሎ ጠላት አንተን በቃ ሰባብሮ ነበር። ወድቄ ነበር። ከከፍታ ላይ ነው ማየው። ብዙ ጊዜ ነው። አንዴም የሆነ ጉድጓድ እየቆፈረኝ ያለ ከላይ ተደርምሶብኝ
የሆነ ብረት መጥቶ የነበረ ጉድጓድ ውስጥ እያለ ጉድጓድ ውስጥ ከዚህ በኋላ የአደጋን መንፈስ ሁሉ ከዘመነ ላይ አፍርቼዋለሁ። አሜን። ለእግዚአብሔር ክብር አጨብጭቡለት። ኪያ ምንድን ነው? ልጄ ነች። ምንድን የሆነ የፈረሰ አይነት ቤት ነገር አያለውና ቤት ሰርተን ነበር፣ ወርቆብን ፈርሶብኝ ነው። በግንቦት ወር የሚደረግ ክፉ የጨለማ አሰራር፣ ጠንቋዮች፣ ሟርተኞች፣ ደጋሚዎች፣ ገለመሌ ምናምን ተሰብስበው የሚያውጁት አዋጅ አለ። ምክንያቱም ምንድን ነው ማየው? በሰላም ያለ ቤት ሲፈርስ ነው ማየው።